የዚህ ዘመን ትልቁ ችግር ዲስትራክሽን ነው። በቃ የሚታየው የሚሰማው ነገር መብዛት፣ ሐሳባቸውን የሚከፋፍል ነገር መብዛት። አንድ ደግሞ ዓላማውን አሳካለሁ የሚል ሰው ወይም ደግሞ ራእይን አሳካለሁ ለራእይ ነው የምኖረው ውጤታማ ሆናለሁ ብሎ የሚያስብ ሰው ምን ማድረግ አለበት? ሐሳቡንም ኢነርጂውንም ወይም ጉልበቱንም ሴቭ ማድረግ መቻል አለበት። ፎከስ ማድረግ አለበት። ፎከስ ኢዝ ዘ ኬይ ኦፍ ሰክሰስ የሚባለው ለዛ ነው። ፎከስ ማድረግ የስኬት ቁልፍ ነው። ሐሳቡ የተሰረቀ ሰው በምንም አይነት መልኩ አንድ ነገር ማሳካት አይችልም። ስለዚህ ኢነርጂያችሁን ሴቭ ማድረግ ይኖርባችኋል። በተለያዩ ጉዳዮች ላይ ሐሳባችሁ መሰረቅ የለበትም። ቲክቶክ ላይ ዩቲዩብ ላይ የሆኑ ሰዎች መጥተው እገሌና እገሌ ተጋቡ፣ እገሌና እገሌ ተሳሳሙ፣ እነ እገሌ እዚህ ቦታ ሄዱ፣ ሚስተር ኤክስ እና ሚስተር ዋይ የሆነ ቦታ ላይ እንደዛ አደረጉ ምናምን ምናምን፣ እናንተ አይመለከታችሁም። ዶንት ኬር ሁ ኬርስ። ዶንት ኬር ማለት አለባችሁ። ለእናንተ የማይጠቅም ነገር እስከሆነ ድረስ፣ ለእናንተ ምንም ቫልዩ እስከሌለው ድረስ የማንንም ሰርግ የማንንም ድግስ አትታደሙ፣ አትመልከቱ፣ ዲስትራክሽን ውስጥ አትግቡ። ያ ማለት ሐሳባችሁን የሚበታትን ነገሮች በዚህ ዘመን ላይ በጣም እየበዙ ነውና ሐሳባችሁን መሰብሰብ ያስፈልጋል ማለት ነው። ስኬታማ ለመሆን የመጀመሪያ ኪ ይሄ ነው፣ ሴቭ ማድረግ። ሁለተኛው ገንዘባችሁን ነው። ገንዘባችሁን ሴቭ ማድረግ አለባችሁ። ምናልባት የሆነ ወቅት ላይ እኔም አጋጥሞኛል ከጓደኞቼ ጋር በተለይ ዩኒቨርሲቲ እየተማርን ሃይ ስኩል ላይ እየተማርን አይ እኛ ተማሪ ነን፣ ገንዘብ ብናጠፋ ምን ችግር አለው? ገንዘቡን ምን እናደርገዋለን ብለን እናስብ ነበር። ገንዘቡን ምን እናደርገዋለን? ከቤተሰብ የሚሰጠንን ገንዘብ ወስደን እናጥፈዋለን። ምክንያቱም ገንዘቡ ምን ይሰራልናል? ብናጠራቅመውም ሴቭ ብናደርገውም ምንም አይሰራልንም። ዋና ዓላማችን የኛ ዋናው ታርጌታችን ትምህርት መማር ነው። መማር እስከሆነ ድረስ የሚልኩንን ገንዘብ ወይም ከቤተሰብ የሚሰጠንን ገንዘብ በተለያየ ነገር በአጉል ነገር እናጠፈዋለን። ምክንያቱም የኛ ሜይን ታርጌታችን ትምህርት ስለሆነ። ከዛ በኋላ ግን አሁን ወቅት ላይ ገንዘብ አጥፋ ብትለይ ግን አይመቸኝም፣ ደስ አይለኝም። ለእያንዳንዱ ነገር ወይም ላልፈለኩት ነገር የማውጣው ገንዘብ በጣም ነው የሚያንገበግበኝ። ለስሜቴ ሊያስደስተኝ ይችላል ወይም እንደ ሰው ለመሆን ብዬ ገንዘብ አላጠፋም አሁን። ምክንያቱም እያንዳንዷ ገንዘብ ለእኔ አሁን ላይ የሆነ ነገር ላይ ኢንቨስት የምታደርጉበት ጊዜ ይመጣል። ህይወታችሁ ላይ ኢንቨስት የምታደርጉበት ጊዜ ይመጣል። ያኔ በፊት ታጠፉት የነበረው ገንዘብ ከጓደኞቻችሁ ጋር ወጣችሁ የሆነ ቦታ ላይ ሄዳችሁ ስታጠፉት በተለያየ ምክንያት ገንዘቡን ስፔንድ ስታደርጉት የነበረው ገንዘብ አሁን ላይ ግን ነሰሰቲ ሆኖ ታገኙታላችሁ። እጅግ ነሰሰሪ ሆኖ ታገኙታላችሁ። አሁን ላይ ቤዚክ ሆኖ ታገኙታላችሁ። ምክንያቱም ለምን? ራሳችሁ ላይ ኢንቨስት እያደረጋችሁ ነው። ራሳችሁ ላይ ኢንቨስት እያደረጋችሁ ስትመጡ ያ ስታጠፉት የነበረው ከዚህ በፊት ገንዘብ እስከዛሬ ድረስ ከጓደኞቻችሁ ጋር ሆነ ቦታ ወጣችሁ ስታባክኑት የነበረው ገንዘብ አሁን ላይ ቤዚክ ኒድ ሆኖ ታገኙታላችሁ። ለምን? አሁን ላይ ራሳችሁ ላይ ኢንቨስት እያደረጋችሁ ስለሆነ። ስለዚህ ገንዘብ የምታጠፉበት ጊዜ አለ፣ ወቅት አለ። አይ ገንዘቡን ቢይዘውም ባልይዘውም አይጠቅመኝም፣ እኔ ስራዬ መማር ነው ወይም ስራዬ ይህን ነገር ማድረግ ብቻ ነው ብላችሁ ልታስቡ ትችላላችሁ። ሆነ ወቅት ላይ ግን ያ ነገር ይቀየራል፣ አይቀጥልም። ምክንያቱም ራሳችሁ ላይ ኢንቨስት ማድረግ ጀምራችኋል። ሰው ራሱ ላይ ኢንቨስት የሚያደርግ ሰው ደግሞ ጊዜውን ሴቭ ያደርጋል፣ ገንዘቡን ሴቭ ያደርጋል፣ ኢነርጂውን ሴቭ ያደርጋል። የማይጠቅመው ነገር ላይ አያባክንም ማለት ነው። ይሄ ስኬት ትልቁ ሚስጥር ነው። ሌላው ከገንዘብ ባለፈ ጊዜያችሁን ሴቭ ማድረግ ነው። በተለያየ ምክንያት ጊዜ ታባክናላችሁ። 1 ሰዓት ተኩል ፊልም መመልከት፣ እኛም ከዚህ በፊት አድርገነዋል። ለ2 ሰዓት ያህል፣ ለ3 ሰዓት ያህል፣ ለ4 ሰዓት ያህል ፊልም እየተመለከት ጊዜያችንን ስፔንድ አድርገናል ወይም ሉዝ አድርገናል። ሶሻል ሚዲያ ላይ ስክሮል እያደረጋችሁ ለብዙ ሰዓታት መቆየት። በነገራችን ላይ ሶሻል ሚዲያ ላይ ለረጅም ሰዓታት ስክሮል እያደረገ የሚቆይ ሰው ትልቁ ችግሩ ምን እንደሆነ ልንገራችሁ። አእምሯችሁ ሌዚ ነው የሚሆነው፣ ሰነፍ ነው የሚሆነው። የስራ ተነሳሽነታችሁ በጣም ይቀንሳል። በጣም ነው የሚቀንሰው። ሶሻል ሚዲያ ላይ ለ1 ሰዓት ለ2 ሰዓት ስክሮል አድርጋችሁ ከዛ በኋላ ከወጣችሁ በኋላ ምንም ነገር መስራት ነው የሚያስጠላችሁ። የሶሻል ሚዲያ ትልቁ ችግር ይሄ ነው። የስራ ተነሳሽነታችሁ ይሄ የሞቲቬሽናችሁ በጣም ነው የሚወርደው፣ በጣም ነው የሚገለው። ሰው ስክሮል የምታደርጉበትን ሰዓት መለየት፣ የምትፈልጉት ነገር ምንድን ነው? ምን አይነት ነገሮችን ለማየት ነው? ወይም ምን አይነት ነገር ፈልጋችሁ ነው ሶሻል ሚዲያ ላይ የምትገቡት? ሰው ያንን ነገር መጀመሪያ ላይ ጽፋችሁ የምትፈልጉትን ነገር አይታችሁ መውጣት ነው የሚያስገባችሁ እንጂ ከገባችሁበት የሆነ ነገር ስክሮል እያደረጋችሁ በጣም ብዙ ሰዓት ነው የምትቆዩት። ሰው ስለዚህ ጥንቃቄ ያስፈልጋል ማለት ነው። በጣም ጥንቃቄ ያስፈልጋል። ሰው ከእናንተ ዓላማና ከእናንተ ስኬት ጋር የማይሄዱ ጓደኞች ማብዛት፣ ከእናንተ ጋር ምንም በግብ ዓላማችሁ በስኬታችሁ በምታሳኩት ራዕይና
ድሪም ከእናንተ ጋር ምንም የማይገናኙ ሰዎችን አብሮ ከነዛ ሰዎች ጋር ጊዜ ማሳለፍ። ይሄ አሁን ላይ እኔ መከት ያደረኩት ጉዳይ ነው። ኦልድ ፍሬንድ የሚባሉት ከዚህ በፊት የነበሩ ጓደኞቻችሁን ከት ማድረግ አለባቸው። በቃ ስኬት የሚጀምረው ከዚህ ነው። ኢንቫይሮንመንትን ከመቀየር ብያለሁ። በባለፈው ቪዲዮ ላይ እየነገርኳችሁ ነበረ። ኢንቫይሮንመንት መቀየር ማለት ከባቢ መቀየር ጓደኞቻችሁንም ይጨምራል። ኦልድ ፍሬንድ የምንላቸው ጓደኞች አሉ፣ ከዚህ በፊት አብረን የምናሳልፋቸው። ሰው ከነዛ ጓደኞች መነጠል አለባቸው፣ ከት ማድረግ አለባቸው ያን ሪሌሽንሺፕ። ከዛ ጊዜያችሁን ሴቭ ማድረግ፣ ጊዜያችሁ ላይ ኢንቨስት ማድረግ፣ እያንዳንዷን ሰዓት መጠቀም። እያንዳንዷን ሰዓት መጠቀም ስላችሁ በምሳሌ የምተኙበት 8 ሰዓት ቢሆን 16 ሰዓት አላችሁ። 16ቱን ሰዓት ከፋፍላችሁ ምን ማድረግ እንዳለባችሁ ፕሮግራም በሆነ መንገድ ስኬጁል አውጥታችሁ በዛ መሰረት ራሳችሁን የሚጠቅም ራሳችሁን የሚያሳድግ ነገር ላይ ሴቭ ማድረግ ያስፈልጋል። ኢንቨስት ማድረግ ያስፈልጋል ጊዜያችሁ ላይ ማለት ነው። ጊዜን በአግባቡ የማይጠቀም ሰው ራዕዩን የማሳካት እድሉ በጣም ዝቅተኛ ነው። ድሪሙን እውን የማድረግ እድሉ በጣም ዝቅተኛ ነው። ምክንያቱም ሁሉም ነገር እዚህ ዓለም ላይ ሁሉ የተሰጠ ነገር ቢኖር ጊዜ ነው። ታይም ማኔጅመንት ሊኖራችሁ ይገባል። ታይምን ማኔጅ ማድረግ፣ መቆጣጠር፣ ማኔጅ መምራት፣ በጥበብ መምራት ያስፈልጋል። ይሄ ስኬት የመጀመሪያው ስቴፕ ነው። ስለዚህ የዛሬ ቪዲዮ ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ድረስ ሰላም።